ይህ ቻናል የእርሶ ነው። በገሃድ የተፈጸሙ አስተማሪ ታሪኮች በትረካ ይቀርባሉ። አዲስ ከሆኑ ሰብስክራይብ፣ ቤተሰብ ከሆኑ ደግሞ ላይክ፣ ሼር በማድረግና ያሉትን አስተያየት በመስጠት የእርሶ የሆነውን ቻናል ያሳድጉ። ጸሐፊና ተራኪ ሂሩት አበበ። እከከኝ ልከክልህ። ሁለት ወጣት የዩኒቨርሲቲው መምህራን በመምህራን ሻይ ቤት ውስጥ መስኮት ጥግ ተቀምጠው ቡና እየጠጡ ይጨዋወታሉ። እማማ ቲቸር አለ አንደኛው በመስኮት ወደ ውጭ እየተመለከተ። የዩኒቨርሲቲው መምህርት ናት። በርካታ ወረቀቶችና መጽሐፍት ተሸክማ ወደ ክፍል እየገባች ነው። ድንገት ሲያደናቀፋት የያዘቻቸው ወረቀቶች ተበታተኑ። በአካባቢው የነበሩ ተማሪዎች ተሯሩጠው ሰበሰቡላት። ንፋስ ያንገዋለላቸውን ወረቀቶች አሳደው ያዙላት። መነጽሯን ከፍ ዝቅ እያደረገች ዞር ዞር ብላ መሬት ላይ የቀሩ ወረቀቶች አለመኖራቸውን አይታ መንገዷን ቀጠለች። ወደ ክፍል ስትገባ ደግሞ ተበታትነው የነበሩት ወረቀቶች በገጽ በገጻቸው እንዲያስተካክሉላት ተማሪዎችን ታዛለች። ቀልጠፍ ያሉ ተማሪዎች ገና ሲያዋት ሮጠው ሸክሟን ይቀበሏታል። ሁሌም እንደዚሁ ናት። የተማሪዎችን አቴንዳንስ የምትቆጣጠርበትን፣ የተለያዩ ፈተናዎች ውጤት የምትሞላበትን፣ የምታስተምርበትን ወረቀቶች በሙሉ ይዛ እንደምትዞር ተማሪዎች ያውቃሉ። በመሆኑም የሚያደራጁላት የተዘበራረቀባትን ወረቀቶች ብቻ አይደለም ውጤታቸውን ጭምር እንጂ። 8 ከ20 የሚለውን ከፊት አንድ ቁጥር ጨምረው 18 ከ20 ያደርጉታል። 5 ከ10 የሚለውን ሰርዘው 9 ከ10 ያደርጉታል። ምን ችግር አለው? እማማ ቲቸር እንደሆነ ምኑንም አታውቀው። ለአቴንዳንስ ነጥብ ስለምትሰጥ ስማቸውን ፈልገው ኤክስ ምልክት ያደረገችበትን ሰርዘው የራይት ምልክት ያስቀምጡበታል። በክፍል ውስጥ ተቀምጣ ከአንዳቸው ጋር ስታወራ ሌላኛው ተከልሎ ውጤቱን ያስተካክላል። ይህ የተለመደ ነው። ለምን ቢሉ መምህርቷ እማማ ቲቸር ናት። እማማ ቲቸር በዩኒቨርሲቲ ውስጥ አሮጌና የቀረ አሰራርን ሙጥኝ ብላ የምትጓዝ ብቸኛ መምህርት ናት። ሁሉም የዩኒቨርሲቲ መምህራን በሚል ደረጃ ወደ መማሪያ ክፍል ሲገቡ ይዘው የሚታዩት ላፕቶፖችና ታብሌቶችን፣ ግፋ ቢል የነጭ ሰሌዳ ማጥፊያ ዳስተሮችንና ለመጻፊያ ደግሞ ማርከሮችን ነው። የመማሪያ ክፍሎቹ ኤልሲዲ የተገጠመላቸው ስማርት ክፍሎች የሚባሉት ናቸው። ለተማሪዎች የሚሰጡ የተለያዩ የሚነበቡ ሞጁሎች፣ የሚሰሩ ስራዎች፣ መመሪያዎች ወዘተ ወደ ተማሪዎች የሚደርሱት በቴሌግራም ነው። ተማሪዎቹ ዩኒቨርሲቲውን ሲቀላቀሉ በየክፍላቸው የቴሌግራም ግሩፕ ይኖራቸዋል። ተወካይም ይመርጣሉ። መምህራን ማንኛውንም ነገር በተወካዮቻቸው አማካኝነት ይልካሉ። አለቀ። ወረቀቶችን ተሸክማ ከክፍል ክፍል የምትዘዋወረው እማማ ቲቸር ብቻ ናት። ዩኒቨርሲቲው በወጣት መምህራን የተሞላ ነው። በተጨማሪም የተማሪዎች ፈተናዎችም ሆነ አጠቃላይ ውጤት የሚሞላው በኦንላይን ሲሆን ተማሪዎች ካሉበት ሆነው እያንዳንዱን ውጤታቸውን በስልካቸው ይከታተላሉ። እማማ ቲቸር ጋር ይሄ የለም። የውጤት መሙያ ወረቀት ሰንጠረዥ በማስመሪያ እያሰመረች ትሰራለች። የፈተነችውን ፈተና እያረመች ውጤቱን በሰንጠረዥ ውስጥ ትሞላለች። በመጨረሻ ድምር ለመስራት ካልኩሌተር ስትደበድብ ትውላለች። በዩኒቨርሲቲው ከሚገኙ በሺዎች የሚቆጠሩ የአስተዳደር ሰራተኞችና መምህራን በእድሜ አንጋፋ መሆኗ ጆሮ ለባለቤቱ ባዳ ነው እንዲሉ እሷ ባታውቅም እማማ ቲቸር የሚል ቅጽል ስም ወጥቶላታል። በየክፍሉ ከነጭ ሰሌዳ አጠገብ የተሰቀለውን አረንጓዴ ሰሌዳ ከሷ ሌላ ማንም አይጠቀምበትም። አረንጓዴ ሰሌዳው የሚሰራው በጠመኔ ሲሆን
ዩኒቨርሲቲው የጠመኔ ግዢ ካቆመ ዓመታት አልፈዋል። እማማ ቲቸር ግን ዕቃ ገምጃ ቤት በመሄድ ፈላጊ አጥቶ ሸሪሪት አድርቶበት ከተቆለለው ጠመኔ መሃል የፈለገችውን ያህል ትወስዳለች። የግምጃ ቤት ሰራተኛው መደርደሪያ ያጣበበበትን ስለምታቃልልለት በየከለሩ ያሸክማታል። አረንጓዴው ሰሌዳ ላይ ከጥግ እስከ ጥግ ግጥግጥ አድርጋ ትጽፋለች። እማማ ቲቸር ይኸው ናት፣ ከዘመኑ ጋር አብራ ያልዘመነች። አብዛኛው የግቢው ማህበረሰብ ግን የሚገረመው በዚህ አይደለም። የብዙዎች ጥያቄ እንዴት እስካሁን ጡረታ አትወጣም የሚለው ነው። ከሷ በኋላ ቅጥር ፈጽመው በአገልግሎትም የምትቀድማቸው አብረዋት የሰሩ ሰዎች በጡረታ ሲሸኙ፣ እሷ ግን እንዴት? ሁለቱ መምህራን ሻይ ቤት ውስጥ እየተጨዋወቱ ነው። እዚህ ዩኒቨርሲቲ ውስጥ ስንት ዓመት አገለገለች? 35። እሺ፣ ከዛ በፊት ሁለተኛ ደረጃ ትምህርት ቤት 8 ዓመት አስተምራለች። መነሻዋ ደግሞ አንደኛ ደረጃ ነው አሉ። እዛ ደግሞ 5 ዓመት እንደቆየች ሰምቻለሁ። እና እቺ ሴትዮ ስንት ዓመት አገለገለች? 48። ሉክ 48 ዓመት በመምህርነት። እሺ፣ በስንት ዓመቷ ስራ ጀመረች እንበል? መነሻዋ ገጠር ነው። የገጠር ሴቶች ደግሞ ትምህርት ቶሎ አይጀምሩም። ዘግይታ መሆኗ አይጠረጠርም። ከ10ኛ ክፍል እኮ ነው ወደ መምህርነት የገባችው። በምን አወቅ? ሰው ሁሉ የሚያወራው ስለሱ አይደለም እንዴ? እንዴት ጡረታ አትወጣም የሚለው እኮ የሁሉም ጥያቄ ነው። እሺ እንበልና በ20 ዓመቷ 10ኛ ክፍል ጨርሳ ተቀጠረች። አሁን ስንት ዓመት ሆናት? 68። እና ነገሩ ምንድን ነው? ብዙዎች ቅጥር ሲፈጽሙ እድሜያቸውን ዝቅ ያደርጉታል እኮ። በዛ የወጣትነት እድሜህ ስለመቀነስ አታስብም። የፈለገ ብትቀንስ ከ3 እስከ 5 ዓመት ነው። እኔ የምፈራው እኛ ቀድመናት ጡረታ እንዳንወጣ ነው። እማማ ቲቸር በግቢ ውስጥ ጓደኛ የላትም። የእሷ እድሜ ነገር የሚያሳስባቸው ሰዎች በግቢ ውስጥ መኖራቸውን አታውቅም። ወደ ዩኒቨርሲቲ ስትመጣ በተሰጣት ጠባብ ቢሮ ውስጥ ብቻዋን ትውላለች። ትልቁ ችግሯ የኮምፒውተር አጠቃቀምን መልመድና ሴሚስተሩ መጨረሻ ላይ በኦንላይን የተማሪዎችን ውጤት ማስገባት ነው። በጠረጴዛዋ ላይ ዘመናዊ ኮምፒውተር ቢኖርም ዩቲዩብ ከፍታ ይህንንም ያንንም ስታዳምጥበት ትውላለች። የውጤት ማስገቢያ ጊዜ ሲቃረብ በየቢሮው ትሯሯጣለች። ስራ የማይበዛበት ቢሮ ውስጥ ያሉ ጸሐፊዎችን በሚስጥር ቢሮ አስጠርታ ገንዘብ ከፍላ የተማሪዎችን ውጤት በኦንላይን እንዲሞሉላት ታደርጋለች። እሷን በሚመለከት በግቢ ውስጥ ያለውን ጉምጉምታ የአስተዳደርና ልማት ምክትል ፕሬዝዳንቱ ጆሮ ደርሶ የግል ማህደሯን ተመልክቶ የጡረታ መውጫ ጊዜዋ ገና መሆኑን አረጋግጧል። ግን እንዴት? ለብዙዎች ያልተፈታ እንቆቅልሽ ነው። ይህንን እንቆቅልሽ ዘግይቶም ቢሆን የደረሰበት አንድ የአስተዳደር ሰራተኛ ብቻ ነው። የብዙዎች ጥያቄ መልሱን የሚያውቅ ነገር ግን አውጥቶ የማይናገረው ከባድ ሚስጥር የሆነበት ይህ ሰራተኛ ዩኒቨርሲቲውን ከለቀቀ በኋላ የኔ ለሚላቸው ሰራተኞች ሚስጥሩን አውጥቷል። ከ20 ዓመት በፊት ነበር። በወቅቱ የዩኒቨርሲቲው የሰው ሀብት አስተዳደር ዳይሬክተር ሆኖ ይሰራ ነበር። እማማ ቲቸር ደግሞ በመምህራን ከሚያዙ የኃላፊነት ቦታዎች ላይ ማንም የማይፈልገውን ጸረ ሙስና ቢሮን ብቻዋን ተወዳድራ በማሸነፍ ቦታውን ያዘች። ወደዚህ ቢሮ ስትመጣ ዓላማ ነበራት። ስልጣኗን ከለላ አድርጋ የምትፈልገውን ማድረግ፣ የምትጠላውን ሰራተኛ ማሸማቀቅ፣ መወንጀል ወዘተ። ገና ቦታውን እንደተረከበች ስለዚህ የሰው ሀብት አስተዳደር ዳይሬክተር በሚስጥር ማጥናት ጀመረች።
ሁሉም ቢሮዎች ለሷ ክፍት በመሆናቸው አልተቸገረችም። በተለያዩ ዓመታት በዩኒቨርሲቲው የተፈጸሙ የመምህራንና የአስተዳደር ሰራተኞች ቅጥርን በሚመለከት ለቅጥር ወጥተው የነበሩ ጋዜጦችን ሳይቀር ልቅም አድርጋ አጠናች። የተቀጠሩ ሰራተኞችን ማንነት፣ ከዳይሬክተሩ ጋር ያላቸውን ግንኙነት፣ በተጨማሪም የተሳተፈባቸውን የኮሚቴ ስራዎች ወዘተ ፈለገች። ቢያንስ አንድ ነገር እንደማታጣለት ተማምናለች። መረጃዋን አደራጅታ ስትጨርስ በድል አድራጊነት እየፈነጠዘች ቢሮዋ አስጠራችው። በቢሮዋ በር ላይ ቆሞ ከውስጥ ያለው ሰው እስከሚወጣ እየተጠባበቀ ነው። የተጠራው በስልክ ሲሆን ለሁለተኛ ጊዜ ነው። ሰሞኑን የሰራተኞችን መረጃ ወደ ኮምፒውተር በመገልበጥ አውቶሜሽን እንዲሰራ መመሪያ ተላልፎለታል። ግብረ ኃይል አሰማርቶ ስራውን በአፋጣኝ እያከናወነ በመሆኑ በመጀመሪያው ጥሪ አልተገኘላትም። ዛሬ ግን በስልክ ደውላ ዛሬ የመጨረሻ ነው፣ ካልመጣ አደጋ ላይ ነህ ስትለው የያዘውን ወረቀት ወርውሮ ነው የመጣው። የምን አደጋ? ለመገመት ከብዶታል። ኮሪደር ላይ ቆሞ ይቁነጠነጣል። ምን ሊሆን ይችላል? አደጋ ላይ ነህ ማለት ምን ማለት ነው? ጀርባውን አላበው። ፊቱ የሚንቀጠቀጥ መሰለው። በሁለቱ መዳፎቹ ጉንጩን ጥርቅም አድርጎ ያዘ። ከጥቂት ደቂቃዎች በኋላ ከውስጥ ያለው ሰው ሲወጣ ዘሎ ገባ። በተሽከርካሪ ወንበሯ ላይ ተቀምጣ ወደ ግራና ቀኝ እየተወዛወዘች እንዲቀመጥ ጋበዘችው። የእጆቹ መንቀጥቀጥ እንዳይታወቅበት በጭኖቹ መካከል ሸጎጣቸው። ከፊት ለፊቷ ጠረጴዛዋ ላይ ከተቆለሉ ፋይሎች መካከል አንዱን ሳብ አድርጋ ፊቱን አዙራ አሳየችው። በፋይሉ የውጭ ሽፋን ላይ ስሙ እስከ አያቱ በቀይ እስክሪብቶ ተጽፏል። ግራ ገባው። ይህ እንግዲህ በአንተ ላይ የቀረበ ክስና ጥቆማ ነው። የምን ክስ ቲቸርዬ? በዩኒቨርሲቲ ውስጥ 2 ዓመት ካገለገለ በኋላ ለሰራተኞች በሚሰጠው ነፃ የትምህርት ዕድል ተጠቃሚ ሆኖ ማታ ማታ ሲማር 2 የትምህርት አይነቶችን ወይም ኮርሶችን በተከታታይ አስተምረዋለች። ለመጀመሪያ ጊዜ ያወቃት ያን ጊዜ ነበር። በመሆኑም ሲጠራት ቲቸርዬ ይላታል። በርካታ ጥቆማዎች ቀርበውብሃል። በሙስና የሚያስጠይቅ ወደ እርምጃ ከመሄድ ላነጋግርህ ብዬ ነው የጠራው። ምንድነው ቲቸርዬ? ምን አጠፋው? ብዙ ነው፣ በማስረጃ የተረጋገጠ። አለፍ አለፍ ብዬ ልንገርህ አለች ዳጎስ ያለውን ፋይል ውስጥ ያሉትን ወረቀቶች ገለጥ ገለጥ እያደረገች። አንደኛ፣ በተለያዩ ጊዜያቶች የተፈጸሙ የሰራተኛ ቅጥሮችን የሚመለከት ነው። በጋዜጣ የወጣውን መመሪያ በጣሰ መልኩ ሰራተኞች ተቀጥረዋል። ከተቀጠሩት ሰዎች መካከል ወርጅድ የትምህርት ማስረጃ የተገኘባቸው አሉ። አንዳንዶች ደግሞ ያንተ ቤተሰቦችና ዘመዶች መሆናቸው ተጠቅሷል። ቀና ብላ ተመለከተችው። ጉንጮቹ መቅላት ጀምረዋል። ከንፈሩ ሲንቀጠቀጥ አስተዋለች። የምትፈልገው ይህንን ነው። ሁለተኛ፣ በተለያዩ ዓመታት በተማሪዎች ምረቃ ቀን ዩኒቨርሲቲው ያደረጋቸው የምሳ ግብዣዎችን በተመለከተ ነው። ይኸውም በኮሚቴ ውስጥ በዋናነት ተሳትፈሃል። የበሬ፣ የቢራ፣ የወይን፣ የውስኪና የመሳሰሉት ግዢዎች ላይ ከግዢ ዳይሬክተሩ ጋር በመሆን ፈርመሃል። ሲጀመር ይህ ያንተ ስራ አልነበረም። ሲቀጥል ደግሞ ለእነዚህ ግዢዎች የወጣው ወጪና የቀረበው ዕቃ እንደማይመጣጠንና አንተ ዋና አስተባባሪ በመሆን ገንዘቡ እንደተዘረፈ ቀርቧል። እንቀጥል። ኧረ ብዙ ነው። ክሱ የቀረበው ግማሹ ከግቢ ውስጥ ግማሹ ደግሞ ከውጭ ነው። ሽንቱ መጣ። ከተናገረችው ውስጥ የሚያምንበት አንዱን ብቻ ነው፣ ዘመዶቹን አሽሎክልኮ ማስቀጠሩ። ይህንን የሚያውቅ ሰው ግን ያለ አይመስለውም ነበር። በሌሎቹ በጠቀሰቻቸው ጉዳዮች ላይ ግን የበላው ገንዘብ የለም። መረጃ ቀርቧል ስላለችው ግን
እሱን ተገን አድርገው ሌሎች ዘርፈዋል ማለት ነው ሲል አሰበ። በነገራችን ላይ አብረው በኮሚቴ የሰሩ በሙሉ አሁን እዚህ ዩኒቨርሲቲ ውስጥ የሉም። ካሉበት ታድነው መያዝ ቢችሉም በቅርብ ያለው ብቸኛ ተጋፋጭ ግን አንተ ብቻ ነህ። መመሪያውን ሳየው በጣም ነው የደነገጥኩት። በጣም ከስራ መባረር፣ መታሰር፣ ሌላም ቅጣት የሚያስከትል ነው። ዘፍ ብሎ እግሯ ላይ ወደቀ። ቅበሪኝ ቲቸርዬ ቅበሪኝ። ቢሆን ደስ ይለኝ ነበር፣ ግን እንዴት አድርጌ? የሁለት ህፃናት ልጆች አባት ነኝ። ባለቤቴ በሽተኛ ናት። አዛውንት እናትና አባቴን የምጦረው እኔ ብቻ ነኝ። እባክሽ ቅበሪኝ ቲቸርዬ ቅበሪኝ። ጉዳዩ እኮ ከበድ ያለ ነው፣ ቀላል እንዳይመስልህ። አውቃለሁ ቲቸርዬ አውቃለሁ፣ ግን አንቺ ከተባበርሽ ማስተካከል ትችያለሽ። ወደ ቀለበቷ ውስጥ እየገባ በመሆኑ ውስጧ በደስታ ተፍነከነከ። ምን ማድረግ እችላለሁ? ለኔም እኮ አደጋ ነው። እርጂኝ ቲቸርዬ እርጂኝ። ከአንቺ ሌላ ከዚህ ጉድ የሚያወጣኝ የለም። ሁለት እግሮቿን ጥርቅም አድርጎ ያዘ። እስኪ ተነስ እንግዲህ። ለአንተ ስል የማይገባ ነገር ቢሆንም አደርገዋለሁ፣ ግን አንተም የምጠይቅህን ትፈጽምልኛለህ። የፈለግሽውን ቲቸርዬ የፈለግሽውን እዘዥኝ። በጣም ጥሩ። ይህንን የማደርገው ግን ለአንተ ስል ነው። ጉዳዩ መቼም ቢሆን እንዳይነሳ አድርጌ እቀብረዋለሁ። አንተም ደግሞ ፋይሌን ለተወሰኑ ቀናት ትሰጠኛለህ። የምን ፋይል ቲቸርዬ? ካጎነበሰበት ቀና ብሎ አይኗን ተመለከተ። የሰራተኞችን የማህደር መረጃ ወደ ኮምፒውተር ማስገባታችሁን ጨርሳችኋል? የአስተዳደር ሰራተኞች ነው፣ የመምህራንን ግን ገና አልጀመርንም። እንግዲያው የግል ማህደሬን ትሰጠኛለህ። በቃ? አዎ፣ ላንተ ስል ነው። ይሄ በሁለታችን መካከል የሚቀር ሚስጥር ነው። የሚያደርግላትና የምታደርግለት አልመጣጠንልህ አለው። ፋይል መስጠት ብቻ አነሰበት። በቃ ቲቸርዬ ይኸው ነው። ላንተ ስል ነው። ሞቶ የቀበርከው ዘመድ የለህም? አረ ሞልቷል ቲቸርዬ ሞልቶ። በቃ ያንተም ጉዳይ እንደዛ ነው፣ እቀብረዋለሁ። በድጋሚ ለምስጋና እግሯ ላይ ወደቀ። ጫማዋን ሳመ። የዛን ሁለት ሰራተኞች ሲወጡ ጠብቆ ከመዝገብ ቤት ፋይሏን አውጥቶ አስረከባት። ምን እንደሚጠቅማት ግን አልገባውም ነበር። ማሰብም አልፈለገም። ከቀናት በኋላ መለሰችለት። በጸረ ሙስና ዳይሬክተርነት ለ4 ዓመት አገልግላ ከወጣች በኋላ እንኳ እሷን የተካውን ሰው ባየ ቁጥር ይበረግጋል። ጠበቅ አድርጎ ሰላምታ ሲሰጠው ቀጥሎ ምን ሊለኝ ይሆን በሚል አይኑን ይመለከታል። እቀብረዋለሁ ያለችው ጉዳይ ነፍስ ዘርተው ይመጣብኝ ይሆን በሚል ስጋት ለበርካታ ዓመታት ኖሯል። ለዓመታት የቆየውን ቆቅልሽ የተፈታለት ግን አሁን በቅርቡ ነው። የግቢው አዛውንት መሆኗ በሁሉም ዘንድ መነጋገሪያ ሲሆን ነገሮች ቁልጭ ብለው ታዩት። በፋይሏ ውስጥ ያሉ መረጃዎቿን ስትቀይር፣ የቅጥር ደብዳቤዎቿን ስታስተካክል፣ እድሜዋን ስትፍቅ፣ ስታራዝም ወለል ብሎ ታየው። አስተያየቱ ያበረታኛል። በመሆኑም መሻሻል አለባቸው የሚሏቸው ነገሮች ካሉ ይጠቁሙኝ።